በዳጊማ ፈርድ ነው። አራ እዚህ ጀማ ላይ አንተ ሴት ፍቅረኛዬ ናት እኮ ብለህ ነው አሁን አንተ ሶሲ እስኪ ዝም ብለህ አስበው። እኔ በፍቅር አይነ ማለት ኧረ በስመ አብ ወልድ በቃ ቆረጠለት ማለት ሄደች። አንተ ደግሞ ልጁ እንደዚህ ቀርዝ ዳጊ እንደዚህ ሆናችሁ ታውቃለህ? አሁን ድረስ እሱ ነው ጭንቅላቴ ላይ ያለው ነገር በቃ እሱ ነው ህልም ነው የሚመስለኝ አሁን ድረስ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣ ሆኜ ቀረሁኝ ተለያይቼ። ሰላም ውድ ዩቲዩብ ፋሚሊዎች፣ እንግዲህ ሰሞኑን ከረሙ ጋር በነበረው ጸብ እንግዲህ ዘንጸበ ጭራሽ አይችበት አላውቅም ማለት ነው። ዳጊ በቃ አንገቱን ዝቅ ያደረገሱን አግሬሲቭ ሆነ። እኔ ድንግጥ ነበር ይሻል የጊዜሳት ነው በጣም መጨረሻ እውነታለሁ እኮ ልናውራ ከተባለ ማለት ነው። እኔ እኮ የራሴ ችግር ላይ ነኝ በይዘው ግን በቃ ፊክስ እንደሚደረግ አደርገዋለሁ። ማንም ሰው ናቶ አይሞትም አልሞትም። ግን እነሱ ጓደኝነት ስለገባበት ነው ፍቅር ላይ እንደ ሐቂቃው በትክክል ማለት ነው። አንተ ፍቅረኛ አንድ ጓደኛ ይዞ ቢመጣና ካንተ ጋር ብትፋቅ ወይ ብትቀራረብ ሶር ደግሞ ደስ በማይል እይታ ብታይ ጓደኝነት አሪፍ የሚሆን ይመስላል። የፈለገ ውለታ ስራ የፈለገ ነገር የፈለገ ውለታ እኔ አንተ ሰው አረከኝ ነኝ በቃ ከምንም ካዋራ አንተ ሰው አረከኝ ትንሽ ተቆረጭ ማለት ላይፍ ታይም እኔ ፍቅረኛዬ ብዬ ወንድሜ ብዬ ወይም ደግሞ ጓደኛዬ ብዬ አምጥቼ ሳስተዋወቀ ጀስት አንተ የኔ ናት በቃ እሱ ተረዳኝ የኔ ናት። ምንም አይመለከትም አንተ ስለሷ እሷን በምንም ማየት የለብህም። ቢኖር እንኳን እንትነህን ነው የምትሸፍነው። ሁለት ደግሞ እሷ ጓደኛዬን ወደ ሌላ ቦታ ምን አይሁን አስተያየት እያየች እንደሆነ ከተሰማኝ አርቃታለሁ። ገባ አሁን ዳግም ላይ ትንሽ አግሬሲቭነቱ ምናምን የማናውቀው ባህሪ ስለሆነ ነው። እኔ አሁን ሲገባኝ በደንብ ቪዲዮቹን ስከታተል ምናምን ማለት ነው ከፍቅር ነው እሱማ ከፍቅርነቱ ደግሞ የማጣበቀው ጓደኛ አይደል እሱማ። አሁን እኮ በእኔ ሀፕን ቢያደርግ ለነገሩ እኔ ከሱ የባሰ ሪያክት ላደርግ ይችላል። በዳጊማ ፈርድ ነው እዚህ ጀማ ላይ አንተ ሴት ፍቅረኛዬ ናት እኮ ብለህ ነው አሁን አንተ ሶሲ እስኪ ዝም ብለህ አስበው። እኔ በፍቅር አይነ ማለት ኧረ በስመ አብ ወልድ በቃ ከተዘገዱ ሰሌና ምን ቀርበ በነጋታ አየው አይደል እሷ ሲጀመር እኔ እንደው ሪያክት አደረገ እኔ በፍቅር አይነ ባድ አንተ ሁለተኛ አትመጣም። ግን አሁን እዚህ ክርክር ውስጥ ማንገብ አጠገብ ላይ ደካ እንደዚህ ላንቀመጥ እንችላለን ነው እያልኩ ያለ እኮ አልገባም እንዴ? እኔ ሶሲም በፍቅር አይነ ባድ ሁለተኛ አንተ ጋር በጣም እኔ ጋር ነው ቀረው ልፈልግ ነው ምን ሰሩንክ መነጽር አድርገህ ሰገራ በርባሪ ስለመሰለ ነው። አይ ግን ማለት ነው እና በራስ ወይ ቢሆን እኔ ወላሂ ነው ማለት ሚስቴ ቢያንጥቼ ወላሂ እኔ በቃ ቀልዴን አይደለም ሚስቴ ቢያንጥቼ ብሻፈር የምር ነው ብራዘር ዳኒ ይለያል እንዴ ወላሂ ሚስቴ ቢያንጥቼ ብሻፈር ሚስቴ ጋር ይደብራል ፍቅር ግን ያው ማውራት ቆርጬ ሴት ነው ማድረግ እኔ ቆርጬ ሴት ነበር ማድረግ እኔ ሚስቴ ብዬ እኮ አምጥቼ ከሰጠው ዝም ብዬ አሴጀልስ ካስተዋወቁ የፈለከው ነው አይመለከተኝም። ከተሻልክም እንደፈልክ አድርግ። ግን ሚስቴ ካልኩ ያልቃቸዋለች ተረዳኝ። ስለዛ በራስ ሆነ አስካሰው በራስ ነው። ኧረ እኔ ማጅማሪ ከብደኛል። እኔ ለኮልታፊት 17 ሰው በገጀራ ለገል ይችላልው ኮልታፊት ማለት ሶሲ ኮልታፊት ይቀልዳል እንዴ? ኮልታፊት ነች ኮልታፋት ትንሽአለ የነጣም ያሳዝነው አንተ አጭርና እሷ ኮልታፋና እንዴት ሙሉ ልጅ እንደምትሆን ሁሉም ነገር የሚስተካከል ነገር ነው። አምላክ ከጎኑ ሲሆን ሁሉም ነገር የሚስተካከል ያንተ ልብ ያልተስተካከለ ከጎኑ አንተ በረብስ ተወደድ ቀስ ብለህ በቃ አንተ ምን ነገር ነው ጋር ዝጊት ያለሽ እኔ እኮ ይሄ ነገር ነው ያሁበልኝ። እሺ አሬ ሳንገ ሩስ ኮረኩ ምን አስበህ ነው? ኧረ እባክህ ምን ቅድም አንተ ነገርኩኝ እኔ መርማሪ ስላልኩኝ ዶክተር እኮ ነው ያደረገው። ሰገራ መርማሪ ምናምን ብለህ ዶክተር እኔ መነጽሩ ነው ታዲያ እቺ ሰገራ እቺ መነጽር ብቻ ግን ዳጊን ሰው ስላልተረዳው ነው እንጂ እሱ ሪያክት ያደረገበት መንገድ እኔ ከዛ በላይ ሪያክት ላደርግ እችላለሁ ብዬ አስባለሁ። ስታስበው ገብቶሃል? ሰገን እንደ እንትን እኮ ላይክ ሚስት በጣም ከባድ ነው። ፍቅረኛ አይደለም ምናምን ብዙ ጊዜ አብረው አሳልፈዋል ከማያጋ ምናምን ላይክ በጣም አግሬሲቭ ከመሆኑ አንፃር ምናምን ነው እንጂ እኮ የተደረገው ነገር አሁን እዛ ጋር ማያ እዛ ጋር ለረሚ ሌላ ነገር ማሳየቷ ምናምን ልክ አይደለም። እሱ ዳጊ ማናደዱ ልክ ነው ምናምን እዛ ጋር ኃይለ ቃል መናገሩ ምናምን እሱ ኃይለ ቃል መናገሩ ልክ ነው ባልልም ግን
ላይክ እንዴት ነው የሚባለው ስሙ ስሜት ውስጥ ስትሆን እንደዚህ አይነት ነገር ይደረጋል። ግን አንድ ቀን የምታሳየው ባህሪ የእድሜ ልክ ባህሪ አይደለም ነው። ዳጊ አሁን በዚህ ባህሪ ማንም አያውቀውም፣ እኛም አናውቀውም። ገብቷል። እና ይሄ ላይክ ዩቲዩብ ላይ በዛን ቀን ባዩት ባህሪ ይሄ እንዴት ነው የሁሉ ጊዜ ባህሪው አረብ ገባ። እነሱ እኮ ድንገት ኪስ ነው ያደረገባቸው ከመጀመሪያ ጊዜ ጀምሮ። እሱ ዳጊ እነሱ ጋር ሲቀርብ ያለው ትክክለኛ እንትኑ ነው፣ ግን መሀል ላይ ስሜት ውስጥ ገባ። ከባድ ነው እንዴ ሳለዋል። ግን የእሱ የአንድ ቀን ባህሪ የሁሉ ጊዜው ባህሪ አይደለም ነው። ስሜት ውስጥ ገብታ ነው። ከባድ ነው እንደዚህ አይነት ነገር እንትን ማለት አይደለ? ኧረ ብቻ በዛ ነው የመረዳት ነው። እሱም አሁን ዳጊ መጥቶ ብናወራው ሀሳቡን ብናቅ የዳጊ ፋሚሊዎችም እንግዲህ እየመጣው ነው ባላ። አዎ ኦሬዲ በጣም ዲፕረስድ ሆናል በጣም። እንደገናም ኮመንቱ ምን አጨናንቆታል። ኮመንቶችን አይታችሁ የለ? ጭንቀት ውስጥ ነው ያለው ምን አለው ገብተዋል። እና የዩቲዩብ ፋሚሊውም እንግዲህ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ያው ከጎኑ መሆን አይደለ? ስለ ቅድም እንዳልኩት ነው በቃ ላይክ ዳጊ በዚህ ባህሪ አይደለም እኛ የምናውቀው። በእርግጠኝነት ከዚህ ባህሪ አይደግመውም በእርግጠኝነት። ሲቀጥል ደግሞ መቼስ እዛ ጋር ማያም የምታደርገው ነገር ምናምን ላይክ በጣም ነው የሚያስጠላው። ላይክ የሱን ስሜቱን የሚጎዳው ነው በጣም የማያ ማይደረግ ነገር ነው። ሞር ደግሞ የሷ ሪአክሽን ምናምን በጣም ነው የሚያስጠላው። ላይክ እንዴት ነው የሚባለው ስሙ ከሷ ጋር ያለውን ነገር ይፍታው ሳይሆን አሁን ለምሳሌ እኔ አሁን እኔ እንደኔ ላይክ አንድ ሴት እንደዛ ብትሄድ ከእንደገና አልቀበላትም ይፍታው አልልም። ግን ላይክ ከሷ ጋር ያለውን ነገር ይፍታው ሳይሆን ምለው ነው ያው ላይክ እንዴት ነው የሚባለው ከጓደኛ ጋር ሆኖ ደግሞ እሱ ነው የሚደብረው። ግን እሷን ገለል አድርጎ ከጓደኛ ጋር ያለውን ነገር መቀጠል ይችላል። ገባ? ምክንያቱም ይሄ ላይክ እኔ ጓደኝነት በጣም ይሄ እንትን የምሰጠው ነገር ነው፣ የቅድሚያ የምሰጠው ነገር ነው። እሷ እንደቀለ ትፋታችኋለች ወይ? እሱ ነው ጥያቄው። ላይክ እሷ ትፋታለች አትፋታም ነው እንጂ ሞር እሷን አግኝተን ነበር ማውራት የነበረብን ብዬ አስባለሁ። እሷን አግኝተን ብናወራት ነበር የሚሻለው። አሁን እሷ እንዳለው ነገሮችን ፊክስ ሲደረግ ራሱ ቢባል እሷ ትፋታለች የሚለው ነገር ትንሽ ላይ ጋርም እንትን አለ እኮ ላይክ ለረሚ ካላት ስሜት አንፃር ነው እንዳይባልማ እሷን ብታገኛት እራሱ ከዚህ በኋላ አይ ጓደኝነት መሀልማ አትግቢ ማለት እንችላለን እንዴ። ግን ሁለቱም ደግሞ የኛ ቤስት ፍሬንዶች ናቸው። ሞር እንደ ፍሬንድ እንደ ቲም ሊቀጥል ነው የምንፈልገው አይደለ? በመሀላችን ማንም ሰው እንዲጠላ አንፈልግም። እና ሁለቱም ደግሞ ፍሬንዶቻችን ናቸው። በጣም ረጅም ዓመት ብዙ ነገር አብረን ያሳለፍን ሰዎች ነው። ገብተዋል። እሷ በመሀል ገብታ መረበሽ የለባትም ብዬ አስባለሁ። ምን አድርግ ትላታለች? ከዛ አሁን እኮ ዳጊ የመሰለው እንደሆነ ታውቃለህ። ዳኒ በቃ ዋና ነገር እኮ መንስኤው ማያቆነች ይኸውልህ ነገር ይሄ ላይክ እኮ እሱን ነው የምልህ። አሁን የተገኘንበት ርዕስ ራሱ ማያቆነች መጀመሪያ ግን እሱ ለምን ነው አይደለ? ፍሬንዶቻችን ናቸው እነሱ። ቅድሚያ መስጠት ያለብን ፍሬንዶቻችን ናቸው። እሱን ነው ዳጊ ምረሙ ማንም ሰው ሚድል ፐርስ እኔ ኮርታፊት ጓደኛዬ ነች መታ ግን እኛን እንድትበጠብጥ አልፈልግም። ገብቶሃል አይደለ? ሰው ሲመጣ ናታን ምናምን እያለች እንደዚህ እንድትበጠብጥ አልፈልግም እኔ። ገብቶሃል? ይሄ ላይክ እንዴት ነው ብቻ ምንድነው አሁን ዳጊያውን በፊት እንደሚመስለኝ የመሰለው ላይክ መጀመሪያ ይሄ ነገሩን ረሚ እንትን የሚለው መስሎት ነበር። ይሄ ነገሩን ያካሄደው አለ አይደለም እየፈለገው ነገር ምናምን መስሎት ነበር። አሁን ልክ የእንትኑ ቪዲዮ ላይ መቼስ እንዳየው ሲመጣም እንግዲህ ስሜቱ እንደዛ ይመስለኛል። ላይክ አሁን ነገሩ እንዳለ ጥንስሱ ያለው ማያ ጋር እንደሆነ መቼስ ይረዳዋል። ማያነች እያንዳንዱ ነገር ማለት ነው ያንን እንትን ላይ ያለች ማያነች አስባለሁ። ላይክ ግን እኔ ቅድም እንዳልኩት ላይክ ከምንም በላይ ጓደኝነታቸውን ምክንያቱም እንዴ ስንት ነገር ከስንት እንዴ 50,000 ሰብስክራይብ ምን ብቻ ታውቀዋለህ ያለውን ነገር። አዎ አሁን እኮ ፋሚሊውም ድንገት እንዴት አሁን ምንድነው እያሉት ያለው ኮሜንት ላይ የሆነ ነገር እንደዚህ አሁን ጥሩ ነገር ሲመጣ ጓደኛ ላይ ፊትን አዞርክ ነው። ግን እሱ ስሜት ውስጥ ገብቶ ነው። ደግሞ እኔም በሱ ቦታ ብሆን ሞር ነጠላ ትናገር ትችላለህ። ግን ስሜት ውስጥ ገብቶ ነው ኦቨር በጣም ከማያገር ካላችሁ ቅርበት አንፃር እኮ እሱን ነው የምልህ። አሁን ግን ኦልሬዲ ገብቶታል ብዬ አስባለሁ። የረሚ ነገር ሳይሆን ላይክ ማያ እያቀነባበረች ያለችው ነገር እንደሆነ ይገባሉ ብዬ አስባለሁ። ብቻ ግን እስቲ ይምጣና ነው ማለት ግን እንጃ አላውቅም። ደውለት እስቲ ቆይ ያስኩ ይዳለው እኮ ዳጊያችን
ይደርስሻል። እንትን ነው እዛ አልገባሁም እኮ በቃ ገባቢ እንደመጣ ካወቅነው እንጃ ሲላል ከሽ ለሰር እሺ ምን ያላደርገው በዛው ነው ከሽ ለሰር ምንድን ነው ይሄ በቃ ለተነንቸው ጋር ቁልፍን ከፍተ ነው መኪና ያሳብ ዘጋው መጣው ግን እንትን ካልሆነ እንደገባ ደውል ምን እያልኩት እንደመጣች ታውቂያለሽ? ከሚስትና ከቤተሰብ የቱ ይበልጣል? ግን ነው የቱ ይበልጣል ሳይሆን አሁን ከዚህ በኋላ ቀሪ እድሜን ከሚስት ጋር ከቤተሰብ ጋር ነው የበለጠ የምትኖር ያው ፈጣሪ እድሜ ከሰጠ እንዳለ ብዙ ሲወሰናል። ዳጊያው ሱስ የለባትም። ስለዚህ ከሚስቱ ጋር ረጅም ጊዜ ብትኖር ብዬ አስባለሁ። ስለ እድሜው ርዝመት እኮ አይደለም። ከአሁን በኋላ አንተ የቀረህ እድሜ ከቤተሰብ በላይ ከሚስት ጋር የምትኖር እንትን ነው። ለምሳሌ 40 ዓመት የምታገባ ከሆነ 55 ላይ የምትሞት ከሆነ ከቤተሰብ ጋር ብዙ ዓመት ይኖር። ስለዚህ አንተ ከሆነ 39 ዓመት ነው የቀረው እድሜ ነው። ዳጊ አረ 30 ብቻ እንደ ዳጊ አልሞላትም። ዳጊ ዛሬ ደብራታል። በእናትህ ደንቆሮ አልገባም። አንተ ምን ነው የተማረው? በቃ ምን እንኳን እኔ አባባሌ ተረድቻለሁ። ነው ወራተ ዛሬ ነጋሽ ደገሙ መስደም ደብራስ ፈጸመኝ ነው ታግሻ ተገጣጣም ነው እንጂ የሬሳ መኪና ነው ሳይሆን አዛ ፊት ራሱ ጠቁሯል። እንኳን ሰው እንትን ለብሰ የሬሳ ሳጥን መስለኝ ምንድነው ጸጥ ያለሽ አንተ ቀርዝዞብኛል። ጭራሽ መተው እዚህ አላወራም። እኔ ጀለስ ሌላ ታሪክ ውስጥ ገብታለህ። አይ ስታወራው ያለ ምናምን የምር ከባለፈው በኋላ እኮ ነው ከማያ ምናምን ባለ ድንግጥግጥ ብሏል። ብታይ አንተ ይሳም የሆነ ነገር ነው አንደን በራስ መጣል ጀመረ ነው። እኔ እንኳን በራሴ ነው ራስሽን ይጠርሽ ነው ተቋል። አረ ምንድነው እኔ አይታወቀኝም። ምን እንኳ ይኸው ዛሬ ለፋሚሊ እያስረዳን ነው። በቃ ያለው ነገር እንትን አትበል። በቃ የራስህንም እንደዚህ በቃ አትዝረክረክ ምን አትበል ምን አትበል። ሁሉም ነገር መስተካከል ባለበት ሰዓት ይስተካከላል። ዳጊ ገብቶሻል አይደል? ስማ ስለኔ እያወራችሁ ነበር ነው? አዎ ስላንተ እያወራን ነው። ምን አይ በፊት ላይክ ባንተና በረሚ መሀል ስለተፈጠረው ነገር ስለ ጓደኝነታችሁና አንተ አሁን ስላለህበት ነገር ምናምን ለፋሚሊዎች እያስረዳን ነበረ። ላይክ ስለ እንዴት ነው የሚባለው አንተ እንኳን ብትጠፋ ላይክ ፋሚሊዎች ኦሬዲ ያሳስባቸዋል ያንተ ነገር ምናምን እዛ ጋር ደግሞ ይሄ አግሬሲቭ ሆነ የተናገርካቸው ነገሮች ምናምን የአንድ ቀን ባህሪህ እንጂ እዛ ጋር ተናደህ ያደረግከው ነገር እንጂ የሁል ጊዜ ባህሪ እንዳልሆነ ነገሩን እንትን እያልን ነው እያስረዳን ነው። ሲቀጥል ደግሞ ላይክ የተፈጠሩት ነገሮች ኦሬዲ ግራም ያጋባ ነገር ቢሆንም የትኛው ጋር ትክክል ነገር እንዳለ ማንጋን የሆነ የሚያጨናንቅ ነገር ቢሆንም ግን እኛ እዚህ ጋር መጠበቅ እና ያው ከፍቅራንሳ ቢኖር ከእንትናንሳ በማያ ምክንያት ነው እንደዚህ አግሬሲቭ የሆንከው ምናምን ያለውን ነገር እየነገርናቸው ነው። ሰው በሌላ መንገድ ኮመንቶች ያንበኩ ነው ዩቲዩብ ላይ በተረጋጋ መንፈስ ማውራት የምትፈልገው ነገር ካለ ምናምን በደንብ ኤክስፕሌን ከባድ ነው ምናምን ተፈቅሮን ሰው ማጣት ከባድ ነው ለሊና መርጭሽ ከሰው ስልጣን በሰጥሽ ከልቤ ጓዳ አንቺ ለወሽኝ በማይሆን ነገር ምሯን ነው ግን በቃ አለቀ እሱ ምን እንጂ አለቀ። ፋይሉ ተዘግቶ ወደ መዝገብ ቤት ይግባ ተባለ እንዴ? እሱ ማለት ምን መሰለህ ፎንቃ ከባድ ነው። በቃ እኔ ኢማጂን ማላደርግ ነው አሁን ሶሲ ከቀልጭ ተራይዳ ነው የምር ነው። የምን ፋይል ተዘግቶ መዝገብ ቤት ይገባ ከማያ ጋር እንዴ? በቃ ቆረጠለት ማለት ሄደች። አንተ ደግሞ ልጁ እንደዚህ ቀርዝ ዳጊ እንደዚህ ሆናችሁ ታውቃለህ? እኔ ፋይል ውስጥ እንደገባ ነው ፈራው። እኔ እኮ አሁን ፋሚሊ ጋርም የተወሰነ ነገር እነሱ አንደርስታንድ ያላረጉበት መንገድ ስላለ እነሱ እንዲረዱት እኮ ነው። አሁን እኮ ቪዲዮን ራሱ እንትን ያልካለስ ባይዘው ዛሬ ስለምን የተፈጠረ እንደሆነ ማያውቅም ዳጊ ቤት ጠርቸው የኔ ይሻላል ብለኛ እንደዚህ እኮ ነው ቤት ጠርቸው ነው ዛሬ በቃ እንትን አላለም ጭራሽ ስለምን እንደሆነ አላወቀም። አይ በቃ የተፈጠረውን ታውቁታላችሁ። እኔ ከብዙ ሰው ጣልቼባታለሁ በእሷ ምክንያት። አይ ለፋሚሊ ደግሞ በቃ ረጋ ብለህ ያለውን ነገር አስረዳቸው። አይኖ ከባድ ነገር ነው። እኔ ባንተ ቦታ ብሆን አንተ ካረከው በላይ ብዙ ነገር ላደርግ እችላለሁ። ግን ካሜራ ላይ ስለነበር ያ ነገር ይሄ ኬኩ ኢንቫይት የተደረገው ምናምን እሷም ማያም ነች አንደኛ መሀል ላይ ሚድል ፐርሰን ሆና እያከሳሰረች ያለችው ማለት ነው። ገብቶሃል አይደለ?
ሁለቱም ታውቃለህ እኔ ህይወት ላይ ቦታ የነበራቸው ሰዎች ነበሩና ከነሱ ማልጠብቀው ነገር ነው በጣም ብቻ አራሚ እኮ እንትን አላለም። አሁን እኮ ማያ ነች እኮ መሀል ላይ ገብታ እኮ እንትን እየበጠበጠች ያለችው ይቅርታ ማለት መሀል ላይ ገብቼ እንደዚህ ማውራት የለብኝም፣ ግን ስሜንሽን ማድረግ አስፈላጊ አይደለም። ግን ይቅርታ አድርግልኝ። እሷ ነች መሀል ላይ ገብታ ነገሩ እንዳለ ድብልቅልቅ እያደረገች ያለችው አይደል? እኔ እኛ የምናውቀውና አንተና ረሚ ነው አይደል? ረጅም ዓመት እኔ ማያን አሁን ያወቅናት መሀል ገብታ ደግሞ እድል እንድሰጣት አንፈልግም። ገብቷል? እኛ እንደ ቲም ስንቀጥል ለሚያምርብን ማንም ሰው ከመሀላችን እንዲጎል አይፈልግም። በየቪዲዮ አንድ ሰው ሲጎል ከሌት ሄደ ምናምን ስሜትን እንትን በለው ላይ እረዳለሁ። ገብቷል አይደል? ከባድ ነው። አሁን እኛ እንደምናወራው ቀላል አይደለም። ገብቷል አይደል? ኦልሬዲ እኔም ያለሁበት ስሜት ስለሆነ ባጣ እንደዚህ ፍሬንድ ፊትም ላልቀርብ እችላለሁ። ዳጊና ስሜትን ተረጋግተን እንትን በልና ፋሚሊም ደግሞ ጋር በጅታ ስላለ የዩቲዩብ ፋሚሊ ጋር በጅታ አለ። እሱን ነገር እንድታጸዳ ነው ዳጊ። በእነዚህ አይነት ሞመንት ቪዲዮ ስላሰራን ይቅርታ አለው። እኔ አሁን ምን መሰለህ እዚህ ጋር እዚህ ጋር ገባ እናንተ ምንም ታውቃላችሁ። እኔ ማለት ዳጊ ታውቃላችሁ ሁላችሁ አይደል? ከመጀመሪያው ጀምሮ የነበረኝን አመጣጥ ምናምን ታውቁታላችሁ። ፋሚሊዎች ያውቃሉ ምናምን። ግን አሁን እዚህ ጋር በመሀል ዩቲዩብን ተከፈተልኝ አይደል? ከፈታችሁልኝ ዩቲዩብን ከፈታችሁልኝ ምናምን በራስህ እንድሰራ ምናምን ራስህ እንድችል አይደለ አላችሁኝ ምናምን ያን ነገር እንትን እያልኩኝ ነበር እየሞከርኩኝ ነበር። በመሀል ያው የሰው ልጅ ነህ፣ ለፍቅር ሬዲም ልትሆን ትችላለህ፣ ላትሆን ትችላለህ። ፍቅር እርግጠኛ ሆነህ አይደለም የሚይዝህ። ገባህ? ድንገት ያው ከማያ ጋር ታውቃታላችሁ የተፈጠረውን ነገር ከእሷ ጋር አንድ ላይ ሆነ ምናምን። ከዛ በኋላ እኔም አመጣው እርግጠኛ ሆኜባት ነው የምልህ። አሁን ላይ የሚያበሳጨኝ ነገር ምናምን እንዲህ በጣም በእሷ ልበ ሙሉ ሆኜ ነው ያመጣኋት እዚህ ጀማ ላይ እና ፍቅረኛ ናት እያልኩኝ ነው ለሁላችሁም ሳሳያችሁ ነበር እና በጣም ደስተኛ ነበርኩኝ ምናምን። እዚህ ጋር ጓደኛ አለኝ፣ እዚህ ጋር ደግሞ ፍቅረኛ አለኝ። በቃ በጣም የታደልኩ ሰው ነኝ እያልኩኝ የምኖርበት ታይም ነበር ያ ሰዓት። ገባ? ከዛ በኋላ እኔ ጭንቅላቴ ምንም በቃ ሰላም ነበር የምልህ። የማስበው ነገር ሁሉ ትክክለኛ ነው። በቃ ስለሰራ ስለመለወጥ ቀጣይ እንዴት ለማደግ ምን ስራ ምን የሚል ሀሳብ ነበር። ገባ? በመሀል ዩቲዩብ ላይ ኮሜንት ላይ ምናምን ከሌላ ስሜት አላት ምናምን እንደዚህ ከሌላ እሷን ስሜት አለው ምናምን አይነት ነገር ነው። ከቁም አልቆጠርኩትም ነገሮች። ገባ አይደል? ዝም ብዬ ነበር የምኖረው። ያቺ ፕራንክ ናት የመጀመሪያ ቀን የተደረገችው ፕራንክ ናት። እኔ ላይ ትንሽ የጸባይም የባህሪም እኔ ተረድቻለሁ ወደ የብዙ ነገር ያመጣብኝ እሱ ባህሪ ነው። ከዛ በኋላ እሱ ባህሪ ደግሞ የመጣው ታውቃላችሁ ለእሷ በሰጧት ቦታ ነው እና ለእሱም በነበረኝ ቦታ ነው። ከማልጠብቀው ሰው እሷም ማልጠብቃት ነገር ገባህ አይደል? ይሄ እንዲህ ልበልህ እኔ እንደዚህ አልጠብቃትም። እሷ ለእኔ ፍቅር ያላት ነው ይመስለኝ። ገባህ? በእንደዚህ አይነት ወሬዎች ምናምን እንደዚህ ትታኝ እንደዚህ ምናምን ሌላ ሰው ጋር ምናምን ይሄ ጀጅ ታደርጋለች ጓደኛዬ ጋር ትሻገራለች ምናምን የሚላ ጭራሽ አላሰብኩም። እኔ አሁን ድረስ እሱ ነው ጭንቅላቴ ላይ ያለው ነገር። በቃ እሱ ነው ህልም ነው የሚመስለኝ አሁን ድረስ። እና ያ ነገር ተፈጠረ ከእሷ ጋር እሱና እሷ ያደረጉት ፕራንክ። ከዛ በኋላ ጭንቅላቴ ተቀየረ። ሁለተኛም ኢሳም ነበር ፕራንክ ምናምን የሆነ የማስታወቂያ ስራ ምናምን ከዛን ሰዓትም የኔ ጉዳይ እንዴት እንደ ጉዳይ አይታይም ብዬ ነው እንደ ጓደኛ አላ የሆነ የበታችነት ስሜት ስለሚሰማኝ ነው። እናንተ ጋር እኮ አይሰማም እኮ እኔ ጋር ግን ስላለ ያ የበታችነት ስሜት እናንተ ጋር የተሰማችሁ የመሰለኝ ነው። ገባ እንዴ? ለምንድን ነው የኔ ጉዳይ ከጉዳይ የማይቆጥሩት እንዴ? እኔ እኮ ፍቅረኛ እዚህ ጋር እንዲህ እየተባለች ነው ለምን ዝም ትላላችሁ እያልኩኝ ነው ከእናንተ ጋር ስጨቃጨቅ የነበረው። ገባ እንጂ እኔ እንደዚህ እናንተ ላይ ክፋት ላስቤ ምናምን ወይ እናንተ አጠቅሙኝ ምናምን ብዬ አይደለም። ግን ራሴ ጋር የመጣው የበታችነት ስሜት ነው እናንተ ላይ እንድጮህ ምን ያደረገኝ ያው ፋሚሊ ላይ ምናምን ከማንም በላይ ማን እንደረዳኝ እንኳን እኔ ህዝብ ያውቃል። ገባ? እሱንም ቢሆን የሆነ የጓደኝነት ቁጣ እንዴት ልበል በጓደኝነት ጊዜ የምትናገረው ንግግር አለ ያ ነው በቃ እስቲ ምን ያመጣል? ገባ? ምን ያመጣል እስቲ አይነት ወሬ ነው ያወራሁት። ገባ አይደል? ይሄ እንዴት ልበል ከልቤ አይደለም እሱ በቃ የንዴት ወሬ ነው ያወራሁት እና ከክፋት አይደለም የኔን ባህሪ
የምታውቁኝ ታውቁኛላችሁ። እናንተ ደግሞ በዩቲዩብ ነው የምታውቁኝ። ዩቲዩብ ላይ ደግሞ ስመጣ እንደዚህ አይነት ባህሪ አልነበረብኝ። ከአንድ ወይ ሁለት ቪዲዮዎች ላይ ነው እንደዚህ አይነት ባህሪዎችን ያያችሁብኝ፣ እንደዚህ አይነት ቪዲዮ ያያችሁብኝ። ምክንያቱም አሁን የተናገርኩት ነው። ያው አይደረግም፣ ልክ አይደለም የሰራሁት፣ ይቅርታ ጠይቃለሁ። ግን እንዴት ልበል፣ የሰው ልጅ አመጣጡ ጥሩ መተ አይ መጨረሻ እንዲህ ነው ምናምን ነገር አይነት ነገር ሲሆን ኮሜንቱም ትንሽ ይሰብራል። ገባህ? ምክንያቱም እኔ እንደዚህ አይነት ባህሪ የለኝም። እኔ የተናገርኩት ነገር ልክ አይደለም፣ ግን ከኔን የወጣው መካድ አልችልም። ግን ደግሞ ስሜቱ ገብቼ ነው። ለእሷ የነበረኝ ነገር ነው። እሷ ላይ ጫና እየደረሰ ነበር የሚመስለኝ። ገባ? እስካሁን ድረስ እሷ እየተፈቀረች እሷ ላይ እንዲህ ምናምን እሷ ሚስቴ ላይ በቃ እንዴ ልበላ ሰው አይኑን እየጣለባት እያለ ነበር የሚመስለኝ እና ለዛ ነው ከሁሉም ሰው ጋር መጣለኝ ነበረው። ግን ነገሩ ይኸው እንዳያችሁት ነው። እሷ ራሷ ናት እንደዚህ ራት አዘጋጅታ ምናምን። እኛም ደግሞ እንደ ጓደኛ ያለው ነገር ስለደበር ነው ደውዬ የጠራው ቪዲዮ ብለሽ እንደማትል ስለማቅ ግር እንዳትል ይሄ ራስ ቻናል ላይ ፕሮሰስ ነው። ለፋሚሊዎች ለቤተሰቦች ያየነው ነገር እንደ ጓደኛ ደስ አላለም። አይ ብቻ ምንድነው እኔ የምለው ነገር አንተንም ረሚንም እናውቃችኋለን። ሁለታችሁም መጥፎ ባህሪ የላችሁም። ሁለታችሁም ለጓደኝነት በጣም ትልቅ ቦታ ያላችሁ ሰዎች ናችሁ። በጣም ታውቃለህ። ረሚ ይሄንን ጀማ እንኳን ሲሰበሰብ ረሚ ነው ላይክ ዋና ሆኖ ሲሰበስበን የነበረው ምናምን ብዙ ጊዜ ልንበተን ሲሰበስበን ምን ሲል የነበረው እሱ ነውና ላይክ አሁንም በአንድ እኔ ስለማያኔ አሁን አያገባኝም። እኔ እዚህ ጋር ሁለታችሁ ናችሁ ለኔ ጓደኞቼ። ሁለታችሁ እንዴት ነው ተበጣብጣችሁ ምናምን ማየት ሳይ ደስ አይለኝም። የዩቲዩብ ቤተሰቦቻችንም እሱን ነገር ሲያዩ ነው ላይክ እየደበራቸው የመጣው ላይክ ኮሜንት ላይ አይ መባባል የተጀመረው እና ላይክ ምን ልልህ ነው ዳጊሻ፣ ይገባኛል በጣም ደባሪ ሁኔታ ውስጥ ነው ያለኸው ምናምን ግን በእርግጠኝነት የረሚንም ልብ ታውቀዋለህ፣ ረሚም ያንተን ልብ ያውቀዋል። ሁለታችሁም ላይክ እንዴት ነበር እኛንም አክብራችሁ ፋሚሊዎቻችሁንም አክብራችሁ የኛንም ፋሚሊዎች አክብራችሁ ያለውን ነገር ፈታችሁ ትክክለኛ ነገር ማትሰራው ማያ ከሆነች ማስወጣት ነው። ምንም የሚል ነገር የለም። ህይወት ይቀጥላል ነው። ገብቷል ዳጊሻ? ገብቷል? እኔ በዛ በኩል ረሚም እንዲከፋ አልፈልግም፣ በዚህ በኩል አንተም እንዲከፋ አልፈልግም። ገብቷል? ሁላችንም አንድ ላይ እንድንሆን ነው የምንፈልገው። ገባህ ዳጊ? እና ይሄ ላይክ እንዴት ነው የሚባለው ስሙ ጠንክረ መስራት ነገሮችን ይሄ እንዴት ነው የሚባለው ስሙ ወደ ኋላ መመለስ ሳይሆን ወደፊት በቃ ወደፊት ስትሄድ ነው ሁሉም ነገር እየተስተካከለ። ጊዜ ነገሮችን ይፈታል። ሁሌም ጊዜ ነገሮችን ይፈታል። ጊዜ ነው። ዛሬ ያለህበትን አይደለም ማየት ያለብን። ነገር ይሄ ነገር ደግሞ ተፈቶ ሌላ ነገር ደግሞ ይመጣል። ገባ? ነገ ሌላ ከዚህ የባሰ ችግር ሊገጥም ይችላል። ግን በትንሽ ነገር በእንደዚህ አይነት ነገር የምትሰበር ከሆነ በትንሽ ነገር የረጅም ጊዜ ጓደኝነት የምታቋርጡ ከሆነ ይሄ እኔ ልክ አይመስለኝም። ማያ ከሆነች ጥፋቷ እሷን ማስወገድ አይደለም እንዳለ እኔ ይሄ የኔ ሀሳብ። ምክንያቱም በሁለቱም በኩል ያለው ልባቸው ንጹህ ታውቀዋለህ። ረሚንም ታውቀዋለህ፣ ዳጊንም ታውቀዋለህ። ማንም ክፋት ያለበት የለም እና መሀል ላይ እንደዚህ ሰው ሲመጣ እንትን ማለት አይገርም። አይደለም የሚከፋፈል ሰው እሱን ነው የምልህ ዳጊ። እና ከምንም በላይ ደግሞ ቤተሰቦችም አዝነውብሃል። ይቅርታ በላቸው። የራስ ቻናል ፕሮሰስ ነው። ገብቷል? በጣም ይቅርታ ለተናገርኩት ነገር ምናምን፣ ረሚንም ስለተናገርኩት ምናምን ስላስከፍኩት። የረሚን ፋሚሊዎች ፋኖች አላችሁ እንዲህ አይደረግም እንደዚህ እንዴት ታደርጋለህ ያላችሁ ሁላችሁንም እኔ ፈልጌው አይደለም እሱ ያልኩት። እዛ ሰዓት ላይ ምን እንደተሰማኝም እንዳረኩም አሁን ላይ አላውቅም። ይቅርታ ጠይቃችኋለሁ ሁላችሁንም። እንደዚህ አይነት ነገር ድግሜ አላረግም። ተምሬበታለሁ። ያው የነበረኝ ነገር ለእሷ የነበረኝ ነገር ነው፣ ለማያ የነበረኝ ነገር ነው እንጂ ሌላ ምንም አይደለም። እኔ ነኝ ያመጣኋት እዚህ ጃማ ላይ እና ከዚህ ጃማ ጋር እንድትግባባ ምናምን ራሴ ነኝ ያደረኩት። እያንዳንዱ የሚደረገው ነገርም ለእሷ ጥሩ ነበረ። ሁሉም ጃማ አክብሯት ወዷት ነበር እንትን የሚለው ግን እሷ ኮምፔር አድርጋ ምናምን የምትፈልገው ሰው ጋር ሄዳለች።
እኔ አሁን ልላችሁ የምችለው ነገር እናንተ ስላስከፋችሁና የረሚንም ፋሚሊዎች ስላስከፋው በተናገርኩት ነገር ሁላችሁም ይቅርታ ጠይቃለሁ። ያው እንደውም እኔ የነገርኩ ነበር አይደል? አይ እንደዚህ ቤተሰቦች ጠልተውኛል፣ እንደዚህ ወደ 2000 ምናምን ኮሜንት ጠልተውኛል። በቃ ቀጥላቸው የሆነ ኮሜንቶችን አይቻለሁ። አሁን ዳጊን በአካልም ስለምናቀረው ጋይስ እንደዚህ አይነት ሰው አይደለም። ስሜት ውስጥ ገብቶ ነው። ፍቅር ከባድ ነው። ችግር የለውም ለኛ ችግር የለውም። እዛ ጋር ነገር ቢወራ ስለምናውቀው ለኛ ማውራት ይጠበቃል። ተረድተናል። ግን ያኔ ፍቅር ከባድ ነው። ፍቅር ከባድ ነው። ማፍቀር ከባድ ነው። የምታፈቅረው ሰው ጋር ደግሞ እሷ ደግሞ ፊቷን ስታዞርብህ የሚሰማ ስሜት ከባድ ስለሆነ ስሜት ውስጥ ገብተህ እዛ ጋር ንግግር ተናግራል። በሱ ስም ያው ዩቲዩብ ላይም ጋይስ ያው ዲፕረስድ ሆኗል ምናምን። እናንተ ደግሞ ሞር ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይሄን ቪዲዮ ሰፖርት እንድታደርጉት እና ማለት ከዚህ ሙድ አውጥታችሁ በቃ የድሮ ዳጊ እንዲመለስ እንድታደርጉት። ኦልሬዲ እሱ ዲፕረስድ ሆኗል፣ በጣም አዝኗል። ኦልሬዲ ድሮ የምናውቀው ዳጊ አይደለም። እንደዚህ ቅርስስ ብሎ ነው ያለው። ናታን አይተኸዋል አለ ከመጣጀው ራሱ ስደውልለትም ነርቨስ ሆኖ ነው የሚያወራ ከራሱ ጋር አይደለም ምናምን ነገርና የዩቲዩብ ፋሚሊም እንግዲህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እያበረታታችሁት ያው ከእኛም የተሰማነ ስሜት ዳጊም እንግዲህ ክሊር አድርጎ ተናግሯል። ስሜት ውስጥ በመግባት ነው እዛ ጋር እንትን ሲል የነበረው። ማፍቀር ደግሞ ከባድ ነው። ስፔሻሊ የሚያፈቅር ሰው ነው ይህንን ነገር ሊረዳ የሚችለው። በጣም ብቻ የዳጊ ፋሚሊዎችም የኛ ፋሚሊዎችም የምንወዳችሁ ያለው ነገር ይሄ ነው። ትንሽ ሀዘን አብዝተንባችኋል፣ ግን ላይክ በቃ ነገሮች በቅርብ ደግሞ ተፈተው ላይክ የበፊት አይነት ሳቅና ደስታ ከተቻለ ደግሞ ተመላልጠን ምናምን ደግሞ እንመጣለን። ብቻ እንወዳችኋልና የምትናገር እንፈልገው ነገር አለ። ዳጊ ስሜት ውስጥ ገብታችሁ ጋይስ ያው ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ የድሮውን ዳጊ መልሱት። ብቻ የዩቲዩብ ፋሚሊዎቻችን እንደነገርኳችሁ ቀጣይ የዳኒ ጺሙን ላጭቸው እመጣላችኋለሁ። ብቻ ወዳችኋለሁ። እና ደግሞ የዩቲዩብ ፋሚሊዎቻችን በፊት ለዳጊ ታሳዩት የነበረውን ፍቅር፣ በፊት ለዳጊ ታሳዩት የነበረውን አንድነት፣ መተባበር ምን እሱን የምታግዙበት መንገድ ምን በጣም ነው ደስ የሚልን፣ በጣም ነው የምንወደው የነበረው። እሱን ነገሩን ቀጥሉት። አሁን እስቲ ኮመንት ላይ ሁላችሁም ይህን ነገር አሳዩን። ቀጣይ ደግሞ በሌላ በአዲስ ነገር ደስተኛ ሆኖ እንደሚመለስ እርግጠኛ ነኝ አይደል? እንግዲህ አሪፍ አይደለም። እዚህ ጋር እናት ብቻ እንወዳቸዋለን።